ህዝባዊ ምክክር መድረክ በጅማ ከተማ ተካሂዷል። በምክክሩ የመደመር መንግስት ሁሉን አቀፍ ለውጥን በውጤታማነት ለማስቀጠል አስተባባሪ የሆነ ህብረ ብሔራዊ አንድነትን ለማጠናከር እየሰራ መሆኑን ተገልጿል። የተለያዩ የማህበረሰብ ክፍሎች የተሳተፉበት የህዝባዊ የውይይት መድረክ የመደመር መንግስት የህዝብን ጥያቄዎች በመቀበልና አፋጣኝ ምላሽ ለመስጠት ያለውን ቁርጠኝነት የሚያሳይ ነው ሲሉ ተሳታፊዎች ተናግረዋል። ከዚህ በፊት የኛ ጥያቄ ነበረም ተመልሶልናል። በእውነት ደስ የሚያሳይ ነው። ደስ የሚል ነገር ስራ እየተሰራ ነው። ጅማ እየተለወጠች ነው ማለት ነው። የቀድሞዋ ስሟ እየተመለሰ ነው። ነገር ግን ከነዳጅ ጋር በተያያዘ ሁኔታ ምንድነው እንደ መንግስት ድጎማ እየተደረገ ነው። አሁንም ግን ይሄ ችግር ሊፈታል። አሁን ለኛ ለገበሬዎች ቅድማ ስለተሰጠንና መንግስታችንም እድገት ምሰሶን ብሎ አንድ ቁጥር ስላስቀመጠ ገበሬዎች እንዴት ናችሁ እናንተ? ብልጽግና ውስጥ የሚያጠፉ ሰዎች አሉ። ለምን አያውቁም? ስለ ብልጽግና ስለማያውቁ ነው የሚያጠፉት። ሌቦች አሉ። አዎ አይዘረዘርም። በነዳጅ በመንገድ ትራንስፖርት በተለያዩ አሉ። ለምን ይሰርቃሉ? ስለ ብልጽግና አያውቁም። በባለፉት የለውጥ ዓመታት መንግስት የህብረተሰቡን ተጠቃሚነት የሚያረጋግጡ በርካታ የልማት ስራዎችን ሲሰራ ቆይቷል ያሉት የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የሐረሪ ክልል ርዕሰ መስተዳድር ኦርዲን በድሪ በውይይት መድረኩ ለተነሱ ጥያቄዎች አፋጣኝ ምላሽ ለመስጠት እንደሚሰራ ተናግረዋል። ሚዛናዊ ውይይት ነው ያደረግነው። ቀሪ ደግሞ የሚቀሩ ጥያቄዎች አሉ ተብሎ የተነሳበት መንገድ በጣም ተስፋ ፈጪ ነው። የሚፈለገውም ይሄ ነው፣ ሌላ ነገር አይደለም። ጥያቄዎች በየጊዜው በህዝቡ ዘንድ እየቀረቡ ማይፈቱ ከሆነ ይህ ስብሰባ ላያስፈልግ ይችላል። ይሄ ሁሉ ሰውም መጠራት የለበትም። ግን ጥያቄዎች እየተፈቱ መሆኑን እናንተም አይታችሁ በጥሩ አገላለጽ ደግሞ የገለጻችሁት ነገር በጣም ደስ ብሎኛል።